አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። በያላችሁበት በየዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላም ፍቅር ተመኘሁላችሁ። እኔ ቅመም ወሎዬዋ እህታችሁ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። የመዳም ስራ የመዳም ግርድና እንዴት ይዟችኋል ቅመሞችዬ? አቦ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ ቤተሰቡን አበረታቱ ልለምናችሁ የሀገሬ ልጆች ማለት ነው። እና ሰሞኑን ጉዶች እኔ አንድ ነገር ከርሞኝ ነው የመጣው ማለት ነው። አንድ ያሲን የሚባል ጠንጋራ ማለት ነው። በነገራችን ላይ ውዶች ምን አይነት ዘመን ነው የደረስነው? አላህ አይባችንን ከሚሰትር ሰው ጋር ይደብልቀን። እኛም ደግሞ የሰዎችን አይብ ከምንሰትር ሰዎች አላህ ያድርገን ማለት ነው። ወላሂ ነው የምላችሁ ውዶች ይኸው እና አግብቼ ነበር ግን በ24 ሰዓት በሰዎቿ ጋር መለስኳት በክብር። ለምንድን ነው የመለስካት ሲባል ቢክራ ስላልሆነች አለ። ሱብሃንአላህ በጣም ይገርማል። አንድ ነገር እሺ ይመልሳል፣ ችግር የለውም ሻሪዓ ፈቅዷል አለ። ሻሪዓ ታዲያ የሰውን አይብ አውራ ብሏል እንዴ? የሰውን አይብ ዝርዝር ብሏል እንዴ ሻሪዓ? የሰውን አይብ የደበቀ ሴት ምን ይውመል ቂያማ እኮ ነው የተባለው። ወላሂ በዛ በጭንገን እህት ወንድም አባት ማንም በማይደርሰው ዓለም ይጋረድለታል እኮ ነው ያለው እንጂ ሚዲያ አይብ አለበትና ሚዲያ ላይ አውጣና አዝራ ወይም ለሰዎች ተናገር ብሎ ሰውን አሳቅቆ አላለም ሻሪዓ። እኔ ወላሂ ግርም የሚል ከሸሪዓ ጋር ማንኛችሁም ከሸሪዓ የምታያይዙ ነገር ከሸሪዓ ጋር የሚያያዝ ነገር ይሄ ነገር ብቻ ነው የገረመኝ። ወላሂ ካላስ በቃ መጀመሪያ ግን አለይም ብላም ሊሆን ይችላል እንግዲህ ያኔ ብቻ እናንተ እንትን ስላለ አንድ ሰው መቼም ሁሌ ዝሙት ይሰራልና ዝሙት ውስጥ ይኖራል እኮ ማለት የለብንም እንዴ። ያሰየ እኮ ይቶብታል ይመለሳል እንዴ። ሁሌ ማለት አንድ ሰው መጥፎ ይሰራልና መጥፎ ላይ ነው የምናየው ማለት አይቻልም ወላሂ። እኔ በጣም ነው የገረመኝ። ወላሂ አንዳንድ ጊዜ እነዚህ ፌመስ ቲክታከሮች ማለት ነው በጣም የመጨረሻ የዘቀጡ ማለት ነው የዘቀጡ በቃ ይመልሳል፣ ችግር የለውም። እኔ ለምን አልመለሳትም አይደለም ይመልሳል። ግን ምን አወራረው ሚዲያ ላይ ወጥቶ አንድ ወላሂ በረጅም እንትን ነው ኮሜንት ነው ፌስቡክ ላይ ነው ያየሁት ማለት ነው። እና እኔ ታገባሁት 6 ዓመቴ ነው። በጣም ወድጄው ከፋቅረን የተጋባ ነው። ላኪን ግን አሁን ያሲን ቪዲዮ አይቶ በጣም እያሳቀቀኝ ነው። ምን የዛ ጊዜ ፈትችሽ በሆነ ምን የዛ ጊዜ መልሽሽ በሆነ እያለ እያሳቀቀኝ ነው። አሁን በቃ በጣም ያኔ ተደባብረናል። እስከዛሬ ምንም አይነት ነገር ሆነን አናውቅም ነበር። ሚዲያ ላይ የምታወሩትን እየተጠነቀቃችሁ ወንድሞቼ ለኛም እዘኑልን ምናምን ብላ በጣም ረጅም ነው ኮሜንት እንደበላችሁ ማለት ነው ብላ ኮሜንታለኝ ማለት ነው። አንዳንድ ጊዜ የሰው ህይወት እየተበጠበጠ ነው ያለው ማለት ነው። ወላሂ خلاص ሐላል ሐላል የለም በቃ አካባቢውን መኖር ነው እንዴ። እሷ ሐራሙን ለሰራችሁ خلاص ጌታው ጋር ከተሳሰብ እንጂ ምን ሚዲያ ላይ ምን አወጣጣው ወላሂ። خلاص ሁሉም ሰው እኮ ፍጡር ነው ማለት አይደለም። ሁሉም ሰው ይሳሳት ማለት አይደለም። ካሳሳተ ስትሩ ምን ነው መልቂያማ ወላሂ። እኔ በጣም ነው የገረመኝ። ደግሞ የምትፈርዱ ሴቶች ደጋራካት ደግ መለሳት ኧረ በቃሽ ቀረብሽ። እኔ ወላሂ በጣም ነው የገረመኝ ማለት ነው ሐቂቃ ማለት ነው። እንዲሁ ምን አይነት ዘመን ደረስ። ኧረ ኑሮ እንደ ወላሂ እንደ ፍረት ላለበት ዘመን ደርሰን ቁጭ አልን። ኧረ የእኛስ እንደው እኔ የገረመኝ ልጆቻችንስ እንዴት ሊሆኑ ነው? እንደው እኛ በሀያታችን ይሄን ያየ እንዴ በእኛ ልጆች እንዴት ሊሆኑ ይሆን? ወላሂ ነው የምላችሁ ደስ እኔ በጣም ነው የገረመኝ። እንዴ በ24 ሰዓት መለስኳት። ይሄ እኮ እንደ ጅብድ ያወራው ወላሂ በቃ መልካም ነገር እንዲያደርግ ደግሞ ቪዲዮ ማነው ሱብሃንአላህ ቫይራል ነው የወጣው። ቫይራል ኸይር ነገር ቢሆን አይወጣም ነበረ ወላሂ። የሆነ ሸር ነገር ስለሆነ ነው ቫይራል የወጣው ራሱ ቪዲዮ ማለት ነው። እኔ በጣም ነው የገረመኝ። እሱ ቤት ራሱ ወደ ስንት ህዝብ አይቶታል ማለት ነው ወላሂ። እና ሱብሃንአላህ አንዳንድ ጊዜ ውዶችዬ አላህ ግን አይባችንን ከሚደብቅልን እኛም ደግሞ ሰዎችን አይብ ከምንደብቃቸው ሰዎች ያደርገን ነው ማለት ነው። ወላሂ ሁሌ አማረቀ እንደዛ ነው። የሰውን አይብ አውጥቶ ለማዝራት ሳይሆን የሰውን አይብ ደብቆ ሰው ብናሰቀው ምንድነው? አሁን እሱ እጅ ልጅቷ አወጣት ሚዲያ ላይ ሀምኗም እኮ አይቀረፍም ወላሂ። ወይም ያሲን ስለመለሰ ቁማ ተቀራዲ ማለት አይደለም ታገባለህ። አንድ ሰው ደግሞ መጥፎ ነገር ያደርጋልና እዛ መጥፎ ላይ ይዘወትራል። እንዴ ልመናት አለ ወጥ እንጨት እግር እንዴ ልመናት ይላል እንዴ በአላህ እንዴ በቢክራ ስራ ያገኘው እንዴ ሰው በቃ ታው ነው የሚኖረው። እኔ በጣም የገረመኝ ይሄ ብቻ ነው ወላሂ ማምላችሁ። እንዴ ሰው ወድቂ አይደለም ግን እንደው ነገር ይገርማል። አንድ ሰው ቢክራ ስላገኘ ብቻ ነው ሚስቱን አምኗት ወዷት የሚኖረው። በቃ ቢክራ ታላገኘ ይወድም ማለት ነው። ያው ከነኩር መሄድ እኮ ደስ ይላል ወላሂ በጣም ደስ የሚል ነገር ነው። ግን ደግሞ خلاص የነገር ያኔ ዝም ብቻ በወንድ ብቻ ሄዳል ማለት አይደለም። ይሄን ብትለው ተወት ሆነ ሁኔታ ሊሄድ ይችላል
ስለዚህ አይ ያሲን አንተ ወጥ እንጨት እግር እንደው ሐቂቃ ማለት ነው። እንደው ማለት አንተ እንደ ጀብድ አሁን መልካም ነገር እንዳረግ እዚህ ሚዲያ ላይ ወጥቶ ማለት ነው። እኔ ሚስያን በኋራ ሳም አላስኳ ኧረ እባክህ ቀፎ ሲትረም ማለት የሰውን አይብም ደብቆ ነው። አንዳንድ ጊዜ አኬሩ ዘመን ደርሷል ውደችዬ፣ እኛ ዝም ብለን ነው እንጂ አኬሩ ዘመን ደርሷል። እንዴት ነው ሐቂቃ ማለት ነው። አንዳንድ ጊዜ ወላሂ ዝም ብላችሁ ታስቡ ነገሮች በጣም በጣም ያጅባል። ደግሞ ሰው ማለት ነው። እኔ እኮ የገረመኝ ሴቶቹ ለሳይድ ያጋራቀ ኧረ እባክሽ እሷ ደግሞ ወላሂ ወታ የሆነ ነገር ብትናገር ማለት ነው ወደ እሷ ነው የምትሄዱት። አይና ተከተል እዛም ቤት ተከተል እዛም ቤት ተከተል እዛም ቤት ተከተል እዛም ቤት ተከተል እነ ትክክል እንዴት ናችሁ? ደህና ናችሁ? ናጀብ እንደው ከባድ ነው ወላሂ። ለማንኛውም አላህ ይጠብቀን። አላህ ብቻ የተሻለውን ነገር ይሻልን ለሁላችንም። አላህ ከመጥፎ ነገር ይጠብቀን። እንደዚህም ደግሞ የሰዎችን አይብ አውጥተን ከምንዘረግፍ አላህ ነጃ ይበለን። ወላሂ በጣም ከባድ ነው። ዝም ያለን እያወጣ አሉ የኛ ነብይ። ምን አይነት ዘመን እንደደረስን አላውቅም ወላሂ። ማለቴ ይሄ ጅብ እኮ በቃ እንደ ጀግንነት አድርጎ እኮ ነው ያወሩ ፋራ። ልክ በቃ ጀግና የሆነ መልካም ነገር ያደረገ ሰው ታውቃላችሁ፣ እንደዛ አድርጎ ነው ያወሩ ፋራ ነው ወላሂ። እንደው ሰው አንዳንዴ እንዲህ ያናድዳችኋል። እንደው ወላሂ የሰው ፋራ ልቅቃኔ እና ያቺ እህቴ ደግሞ እኔ ድንገት እዚህቱ ላይ ካየሽኝ በቃ እንግዲህ ምንም ማለት አይደለም ሀቢቢ ያለፈ ሀላስ ይቅርታ በይውና ተስማሙና ኑሩ ብሎ ብለሽ ውዴ እህቴ። እኔ ፌስቡክንም ጎምጬላታለሁ፣ አሰር አስቀምጬላታለሁ። አስተያየት ምን አስተያየት አሰጠሽ እኮ ልትሉ ትችላላችሁ። ሰው የፈለገውን አስተያየት መስጠት ይችላል። አይ ያሲን እንደው ወላሂ አየኛ ነገር እንደው ለሴት ልጅ ሲባል እንደው ያም ወር አይ ወንዶችስ የትም ትዘሉ ነው እነሱ ስለማያስታውቅ ነው አይደል? እንደዛ ነው በቃ እነሱ ስለማያስታውቅ ነው። አጀብ ተባን ነው። ለማንኛውም አላህ እንግዲህ የተሻለውን ነገር ይሻልን። ግን አንዳንድ ጊዜ ፕራንክ ከሆነ ይሄ ነገር ወላሂ በጣም ከባድ በጣም ማለት ነው። ፕራንክ ከሆነ ኧረ ከባድ ነው። ፕራንክ እንዳይሆን ብቻ ፕራንክ ብትሉ ዝም መጣችሁ ወላሂ ላንሳማችሁ